ብዬ ነው ሆዴ ብዬ የምነቀሰው። ከተነቀስኩ መራዊ ነው እንጂ የምን ሆዴ ነው? ቀልደኛ ያፍረሻ በጥሪ ወላይ ብጥር ነው የሚለው። እንደዚህ ውሃ ሳይሆን ውሃ እያፈሰሽ ሄደ በቃላው እንደያዘችው ኧረ ወይኔ ያበጠረችው እሷ እኔን የሚያምን ጭንቅላት ለምንድን ጉድ እኮ ነው። ወይ አይ በርበሬ ተቀተሽ ነው? አው ከደፋውት ከላይ ደግሞ ፈሴ መጣ እንጂ እኔ ስታይ ነው ከሷ የሚመጣው። ጋይስ በነገራችሁ ላይ ስለሆነ በቃ በደስታ እዛ እንትን ይሉ ይሆናል። ሙልዬ ነች ደጋፊ ሆነች እኮ እንዴት አትሆን? እውነት ነው። የሴቶች ጉዳይ ማርዬ እኮ እንደ ማርዬ ታስቀጭ ነው እንደ እኔ በስንት ነው በስንት ነው ቅጣት? ቅጣት በአንድ ሺህ እኔና አንቺ ጋር በአንድ ሺህ ነው እንዴ ቤቢ። ምን አንድ ሺህ ነው? አንድ ሺህ ብዙ ነው። በቃ ከተቀጣሽ ትቀጫለሽ እኮ እኔም እቀጣለሁ። እሺ እቀጣለሁ። ደስ ያለኝን ምን ለምሳሌ እንዴ እኔ ደስ ያለኝን ነው የምቀጣ። እሺ ቀጣሉ። ጋይስ ታብታብ አድርጉልኝ፣ ታብታብ አድርጉልኝ። እኮ ሰዓቱ ራሱ የጌም ማለት ነው። ችግር የለውም። እያወራን የፍቅር ወሬ ነው። ፍቅሩና ፍቅር ተሆኑ። አረ ቆይ እኔ ልጠይቅህ። ነኝ የማዋጥሽ የሰፈርሽ ልጅ ይላል። ሌሊም እኮ ግማሽ የሰፈሯ ልጅ ነኝ በየጊዜው አይደል እንዴ እንትምል። ጋይስ ታብታብ አድርጉልኝ፣ ታብታብ ብቻ አድርጉልኝ። እና ማርዬ መቅጣት የምትፈልጉ ግን ጠላቶች ካላችሁ ግን አልቀበልም። መቀጣት ያለባትን ነገር እንቀጣታለን። ቤብ አዳምጥ። አንዳንድ ቦታ ኮመንት ላይ ሳነብ ሳቄ የመጣው ማለት ነው እንትን ያ የተለቀቀው የኔ ቪዲዮ ላይ ጥሎሽ ሄደ ይላሉ አንዳንዶች። የት ነው የሚሄዱ? ጥሎሽ ምን የሰርግ ጥሎሽ ነው ወይስ ጥሎሽ ሄደ ወይ? በቃ አዝነ ስታሳዝን ጥሎሽ ሄደ ብሎ አንድ ሁለት ኮመንት አንብቤ ሳቄ መጣ። ራስታ ማነ ይኸውልሽ ቤተሰብ ብላቶች እየተሰበሰቡ ነው። ሰብሰብ በሉ እስኪ ጠላቶች እርርድብን ይበሉ። እንደዚህ ሆኖ አይደለ ቁጭ ብሎ ጀርመን ላይ ጀርመን እኮ ቡና ጠጡ ደግሞ ማርዬ ይለያል። ላይቭ ላይ ነው እንትን ቡና የሚጠጣው። የምን ቡና ነው? ቡና አታውቂም እንዴ? የጀበና ያፈሉታል። ቁጭ ብሎ ነው የሚያፈሉት። ኧረ እባክህ ታዲያ እንዴ ይኸው ተሰበረ፣ ተጣሉ። ሳንጣላ ሊለያዩ ነው ተለያዩ ምናምን ሰው ነገሩ እኛ እንኑረው እንጂ ኑሯችንን ምን ጨነቀን ብለን። እውነትሽን እኮ ነው። አሜት ቡና ነው የሚለው አለች ሙልዬ። እውነቷን ነው። ይሄ ምንድን ነበረ? ይሄ ኩላሊቱን የሰጣት ልጅ እና ልጅቷ ተታረቁ ማለት ነው። ሲታረቁ በጣም ብዙ ሰው ኮመንት ላይ ጋይስ መሀል አንገባም ተባብለናል፣ ቃላችንን አንርሳ ይላሉ ብዙ ሰዎች ኮመንት ላይ። እና ለዛ ነው አሁን ራቁስ ያሁን ኩላሊት በሰጠ ሰውዬ አስቢ። አበሻ እኮ አይደለም ራቁቱ የምትያይ ኩላሊት እንኳን የተሰጣ ሰውዬ መሀል ገብተዋል እኮ። እኔ እኮ አልኳቸው እኛ መሀል አትግቡ እንኳን ደስ አላችሁ እያሉሽ ነው። እናመሰግናለን። ጠላት ድብን ይበል ጠላቴ የሚለው ማለት ነው። ለነገሩ እኛ ጠላት አለ፣ እኔ ጠላት አለኝ ብዬ አላስብም። ጠላቴ ሴጣን ነው። ግን የሰው ልጅ ሁሌ በስተት ላይ ስተት እየሰራ መኖር አስፈላጊ አይደለም ማለት። አንዳንድ ጊዜ
በደረጃችን ወይ ደግሞ በአቅማችን ማሰብ አለብን። የሆነ ሲጀምር እኮ ሆዴና ማርዬ ተለያዩ አይከብድም? ሰማኝማ ወይ ሲጀምር ሾው ካልሆነ ማንኛውም አይነት አብሮ ያለ ሪሌሽንሽፕ ውስጥ ያለ ሰው ማንኛውም አይነት ሰው ይጋጫል። ነገር ሊኮራረፍ ይችላል፣ ሊነጋገር ይችላል። ከእንደገናም ደግሞ አንድ ሁለት ማንኛውም ሰው ኖርማል ይጋጫል። ያ ሾው ከሆነ ግን ሁሌም ቢሆን የምታየው ፍቅር 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 ነው። ያን ነገር ማድረግ ደግሞ በጣም ከባድ አይደለም። ያ የሰው አይንም ደግሞ ጥሩ አይደለም። ሚዲያ ላይ ወጥተሽ ሁልጊዜ መታየቱም ጥሩ አይደለም። ማለት ትንሽ ሸሸግ ማለቱም አሪፍ ነው። ከፍቅረኛሽ ጋር ስትሆኚ ምናምን ነገር አለ አይደል? አሁን እኔና አንቺ ስንጨናጨን ምናምን ካፕሉን ምናምን ስንዝናና የሚያይ ሰው የለም ምናምን ገባሽ? እንደዛ ሲሆን ደስ ይላል። ጋይስ ታብታብ አድርጉት። 1000 ከገባ ማርዬን መቅጣት እንችላለን። እኛ አርጅተናል። ማሪኔ ውጪ ቆርቆ ምንድን ምን እያለች ጊዜው የቲኔጀር ነው እናንተ አርጅታችኋል እያለች እንዴ? ያረጁትናል አርጅተናል። ግን አርጅተንም ደግሞ ፍቅራችንን እዚህ ጋር ወጥተን ሆይ ሆይ አንልም። ያ ስለዚህ ይህም አልተባልሽም አለቀ። ጎሽ እሰይ አርጅታችኋል ካለችን እኮ በቃ ረጅም ጊዜ ጥሩ ተመኝታለን አለች ማለት እኮ። ያ ኖ ሰማ ማለቷማ እንትን ነው። ያው በእድሜ አርጅታችኋል አሁን ጊዜው የወጣት ነው አባባሉ አይመስለኝም። እስኪ ጮክ ብለሽ ለምን አትሄድም? አትያትም ቤብ እኔ እናንተ እኮ በጣም የምናምር ካፕሎች ነን። ዳስራ ይሽት ቅጣቱማ ቪዲዮ መክፈት ነው ጋይስ። ቪዲዮ አስከፍተን ነው። ኖ እኔ ተኝቻለሁ ቤብ። እስኪ ሆዴን የመሰለ ቆንጆ ወንድ ውለጅ ይሉሻል። ማርዬ ምንድን ነው ሀሳብሽ? እንዴ መጀመሪያ ቀለበት ይሰርልኝ ያግባኝ እንጂ ቀለበቱ መቅደም አለበት እያለሽ ነው ጋይስ። እንግዲህ እንደምንም ብለን ማርዬ ቀለበቱ ለዳይመንድ ከትዳር በፊት የለም ዳይመንድ ይሁን ቀለበቱ እያለሽ ነው። እና እኔን የመሰለች ልጅ በዳይመንድ ነው እንጂ ቀለበት የምታስርልኝ ቤብ። ዳይመንድማ ግድ ይለናል። እንደምንም ብለን መቼስ እኛ አለን ብለን አናወራም፣ ግን ያው ተጋቡና አስደስቱን ሰምሃል እያለች ነው። እውነት ይሄን የሚደገፍ ሀሳብ። የሚገርምሽ ነገር እኮ አሁን አዲስ ዓመት ላይ እኮ 1ኛ ዓመታችን፣ አሁን ዲሴምበር 10 1ኛ ዓመታችን ታውቂያለሽ? እንግዲህ ሰው 1 ዓመቱን ሳያከብር ተለያዩ ምናምን ይለናል። ቴንክ ዩ ሶ አንለያይም። ልትቀጣ ነው? አንለያይም። በ1000 ነው የምትቀጭ። ከቀጣሽን ቪዲዮ ከፍቼ ቀጣልሻለሁ። ኦኬ። ከዛ እኔ ደስ ያለኝን የምቀጣ እኔም ደስ ያለኝን ማርዬ የምቀጣሽ። ጋይስ እንዳታስቀጡ። ማርዬ መቅጣት የሚፈልግ ሰው እዚህ ጋር ገብቶ ታብታብ አድርጉኝ። ታብታብ ሲጀምር ይኸውልህ በቅጣትም ብቻ ሳይሆን እንትን ካላለ በኋላ ትቀጣታለህ። ቅጣቱ ግን ንቅሳትም ሊሆን ይችላል ማርዬ። ንቅሳትም ሊሆን ይችላል። ያ እንዴት? በቃ የታዘዝሽውን ማድረግ አለብሽ እንዴ። አሁን አሁን አይደለም የምትነቀሽው፣ ግን ተነቀሰሽ ማሳየት አለብሽ። ቅጣት ቪዲዮ ሰርተሽ ትለቂያለሽ። ኧረ በ1000 ኮይን የምትነቀሽው ነው። በ1000 አይደለም ከ5000 በላይ ነው። ጋይስ ምን ብዬ ላስነቅሳት? ማን ብዬ ላስነቅሳት?
ቀልደኛ ኮፒ ሊንክ አድርጉልኝ ጋይስ። ይሄ እንትኑ ማነው የምትባለውን ሴቷን ወንድ አስመሰሏት እኮ ያህን ቆይ ብዬሽ መልሳ ቅንድቧን ገሸላልጦ ምናምን። ኧረ ስላሴ ይቀጣጣል አይገልጽ። ዙሩን አክርረውታል። አሪፍ ነው። ዙሩን አክርረውታል። እኔ ራሴ እኮ በቃ እንትን ብዬ ማየት ጀመርኩ። ሆዴ ብላ ትነቀስ እያሉት ነው ማለት አምናለች፣ ትነቀሳለች ማለት ነው። እና እንዴት ነው አንተ ራስህ ሆዴ ብለሽ ምትለኝ? አይ ኮሜንት እኮ ነው ማለት ያ እንደሱ ሲሉ አንተ ደግሞ ቀይረው የኔን ስም ትነቀሻለች ነው ምትለኝ። ኦኬ መንሻት ጋይስ ስሜንማ ካዛ ብላንካ የኔ ውድ ቴንክ ዩ እንደውም በቃ አሪፍ ማስታወሻ ነው። ምን አሪፍ ማስታወሻ? በቃ በተከካሽ ላፈር ምን አለች መሰላ ሳላነበው አለፈኝ። I will be getting your wedding እንትን የሰርጋቸውን ኬክ ፕሮሚስ አለች። የሰርጋቸውን ማንሽ ማለት ላፈርስት ታውቃታለህ? ቤተሰብ ብላት እንዴት ነሽ በት በቃ ኬኩ ከተገኘ የቱ ጋር የምንነቀሰው? ካዛ ብላንካ ግድ ነው መጠራጠርሽ እንዴ? ቤብ ወይ የቱ ጋር ነው የምንነቀሰው? እሱን እንመርጣለን ቦታ እሱን ቦታ እንመርጥለታለን። ታውቃለህ እዚህ ሀገር ይሄ የሞተር ሳይክል ክለቦች በፊት ድሮ ማለት ነው፣ አሁን ላይ ኦልሬዲ ተሻሽሏል። ድሮ ግን አሉ ሚስቶቻቸውን ገርልፍሬንዳቸውን በጣም የሚያፈቅሯትን ሚስቶቻቸውን የሆነ ቦታ ላይ ስማቸውን እንድትነቀስ ያስገድዷት ነበር። ቴንኪዩ ካዛ ብላንክ። እሺ ያስገድዷታልና ትነቀስ ነበር ወዳ ሳይሆን በግዷ። እና ለምንድን ነው ያው ሌላ ሰው እንዳያማግጣት ገባ? ኦኬ ስሟን እያነበበ ማርያም ትክክለኛ ታሪክ እኮ ነው። መቤት ታብታበርኩት እንጃ አይመስለኝም ነበረ። ጠይቅ ከፈለክ እና ሌላ ሰው ስሟን አይቶ የከሌ ሚስት ነች ምናምን እንዴ ያ በግድ ሳደግ የምትነቀሰው ፈልጋ ሳይሆን ድሮ መሆኑ በጃ ድሮ መሆኑ በጃ። አሁንማ ራሷ በቡጤ ትሏለች በግድ ቢላት መች ትሰማለች። ማርዬ ግን እንዴት እንደምታምሪ ታውቂያለሽ? ያ ነው ሀኔ አውቃለሁ። እኮ ጢባራም ነኝ እኮ ቤብ። አዎ ማርዬ ግን አሰሚን በስማ ሜካፕ አትቀቢ ስልሽ መስታወት ከኔ ጋር እልህ ነው የምትያያሹ። ይህን ነገር ግን ለምንድን ነው የማትመልሽ? ለምንድን ነው እልህ የምትያያሹ? ለምንድን ነው